ጓደኛ ምረጥ፣ አዋዋይህን ወስን። ያንተ ጓደኞች እነዚህ በዱንያ ፍቅር የታወሩ ልባቸው በማለያ እኔ ጊዜያቸውን በሚያሳልፉ ሰዎች ሳይሆን ሌትና ቀን ጌታቸውን በመፈለግ የሚያለቅሱ እነዛ ምስኪኖች ናቸው። አይንህን ወደ ሌሎች ከፍ አታድርግ። የዱንያ ጌጥ እንዳያስደነግጠ የምታየው ጊዜ ብልጭልጭ ነገርና የምታየው ጩኸት አንተን እንዳይጎትትህ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታላቁን ሰው እንኳን ሳይቀር ወስቢር ነፍሰክና ያላቸው አይደለም الذين يدعون ربهم بالغداة والعشي ታላቅነታቸው በወህይ ከመታገዛቸው ጅብሪል ጓደኛቸው ከመሆናቸው ጋር ጓደኛ ምረጥ ነው ያላቸው አላህ Subhanahu Wa Ta'ala። ለመጨረሻችን ማማር ለውጤታማነት ህይወታችን ቀጣይ አኺራ ህይወታችን ዋስትና ሊሆነን የምንችለው እምንመርጣቸው ለህይወት ጓደኝነት እምናጫቸው ሰዎች ይወስናል። እስልምና ላይ መቼም ቢሆን እንዳልጠራጠር የሚያደርገኝ አንድ ነገር አለ። የሚገርም ነገር የቁርአን ምንነት ነው። ይበቃ እንዳለ መቼም እንዳልጠራጠር የሚያደርገኝ ቁርአን በአንድ ሰው ያውም ፍየል ጠባቂ ከነበረ ሰው ነብይ ከሆነ ከተነሳ ሰው ወላሂ ሊጻፍ አይችልም። መቼም ነው መቼም ቢሆን አይጻፍም በአንድ ሰው በእንደዛ አይነት ሰው። በጣም የሚገርም ይዘት ያለው መጽሐፍ ነው ቁርአን ማለት። እንደዚህ አይነት መጽሐፍ ምድር ላይ የለም ነው ማለት። እኔ መቼም እንዳልጠራጠር የሚያደርገኝ ይሄ ነው። በዛ ላይ ቻሌንጅ ያቀርባል ቁርአን። እንደ የትኛውም መጽሐፍ አይደለም፣ ቻሌንጅ ያቀርባል። ፈትነኝ ይላል ወላሂ ነው ማለት። ከፊቱም አለ ከኋላውም ስህተት አታገኙም አምጡ ፈልጉና ይላል ወላሂ ቁርአን። ተግባባ። እንደውም ምን ይላል ወለው ካነ ሚን ዒንዲ ገይሪላህ። ይሄ ቁርአን አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም ምን ይላል? አስተንትኑ አንብቡት። ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ ቢሆን ኖሮ ይሄ ቁርአን አለ ከአላህ ውጪ ራሱ እኮ ነው የሚፈትነን። ለወጀዱ ፊሂ እኽቲላፈን ከሲራ በውስጡ ብዙ መጣረስና እርስ በርስ መጋጨትን ታገኙበት ነበር። መቼም አታገኙም ማለት ደግሞ መልሶ ለምን ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከዓለም ስለተወረደ። ስለዚህ ቁርአንን የመጀመሪያውና ትልቁ ነገር መቼም እንዳልጠራጠር የሚያደርገኝ በእስልምና ላይ ወላሂ ቁርአን ነው። በዛ ዘመን ላይ ሊኖር የማይችልን ቴክኖሎጂ ያልተነገሩ ነገሮች በዛ ዘመን ላይ ያልነበሩ ነገሮችን ወደፊት ይከሰታል ብሎ እኔ አሁን በጣም ብዙ ላሳይ ይችላል ከፈለገ በጣም ብዙ እንዴ እያንዳንዱን ፖይንት ነው አይስትም ነው ማለት ቁርአን አንድ ነገር ስቶ አላየንም እስከዛሬ ድረስ። እና አንደኛው ይሄ ነው የቁርአን። ሁለተኛው ፖይንቴ ነብያችን ሰለላሁ ዐለይሂ ወሰለም እንደው ማለት በቃ የሳቸው ራሱ ትንቢታቸው ስነ ምግባራቸው ሰዎችን የያዙበት መንገድ ምድር ላይ ደሞስት ምርጥ ሰው ተብሎ ዓለማችን ላይ በሁሉ ነገር ተወዳድሮ አንደኛ ላይ የተቀመጡት ነብያችን ሰለላሁ ዐለይሂ ወሰለም። ለምንድን ነው ይሄ? ለዛ እኮ ነው አላህ ምን አለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። እውነት ለዓለም እዝነት እንጂ አድርጌ አላኩም አላቸው። ለዓለም እዝነት ለመላክ የሚገባቸው ሰው ስለሆኑ የተላኩት። ተግባባል። ለምንድን ነው ለዓለም የሚገባቸው የሆኑት ብለን ካልን ጸባያቸው አላህ ስለሳቸው ሲናገር ምንድን ነው ያለው? ወኢነከ ለዓላ ኹሉቂን ዐዚም አንተ በታላቅ ስነ ምግባር ላይ ነህ አላቸው። ይሄንን ሁሉ የበዛ ዘመን የነበሩ ጣዖታውያን በዛ ዘመን የነበሩ ጃሂልያ ላይ የነበሩ ዕውቀት አልባ ዘመን ላይ የነበሩ ሰዎችን ልባቸውን ማርከው በጸባይ በቁርአን ልባቸውን ማርከው ወላሂ ዓለም ላይ እንዲዳረስ ያደረጉ ብቸኛ ነብይ ናቸው አለይሂ ሰላቱ ወሰላም። ጸባያቸው ምርጥ የሆነ ጸባይ ማለት ነው። ስለዚህ የእሳቸውን ታሪክ አንብቦ የማይማረክና የእሳቸውን ጸባይ የእሳቸውን ታሪክ አንብቦ ቁርአንን ያልወደደ ነብዩን ያልወደደ ወላሂ ባያምንባቸው ራሱ ስለሳቸው ክፉ ሲነሳ አይወድም። እውነቴን ነው። አንድም ንጉስ እንደሳቸው ሆኖ አያውቅም። እሳቸው ንጉስ ከመሆናቸው ጋር ነብይ ከመሆናቸው ልብ አድርግ ጀግና ነበሩ። በጣም አይናፋር ነበሩ መሆን ባለባቸው ቦታ። ሚስቶች ነበራቸው። የቤት አስተዳዳሪ ናቸው። ራሳቸውን ይካድሙ ነበር። ከዛ ደግሞ ድጋሚ ነብይ ናቸው። የአላህን መልእክት እያቀበሉ ለሰዎች ያስተምራሉ። የመስጂድ ኢማም ናቸው። መስጂድ ውስጥ ኢማም ሆኖ ያገለግላሉ። ዓለም ላይ ገዢ ነበሩ። ነብያችን ሰለላሁ ዐለይሂ ወሰለም ለዓለም የተላኩ መልእክተኛ ነብይ ናቸው።
በጣም ዘርፈ ብዙ የሆኑ በውትድርና ብትል ፊት አውራሪ ናቸው። ፊት ለፊት ነው የሚቆሙት። ፈሪ አይደሉም፣ ወደኋላ የሚሸሹ አይደሉም። ተግባባን? ሀቅ ላይ ሲሆን ማለት ነው። እያንዳንዱ ነገር ላይ ነብያችን ሰለላሁ ዐለይሂ ወሰለም የተሟላ ስነ ምግባር ነው የነበራቸው። የተሟሉ ነበሩ፣ ምንም የሚጎላቸው የለም። ይሄ እውነትም ለዓለም መላክ የሚገባው ነብይ ነው። ተግባባን? ስለዚህ ትልቁ ተአምር ቁርአን ነው። ዘይ ነብያችን ሰለላሁ ዐለይሂ ወሰለም ባህሪና አኽላቃቸው በራሱ ታሪካቸው ራሱ እንደሳቸው ታሪክ የሚማርክ የለም። ሶስተኛ ብዙ ነገሮች አሉ እያለ ይቀጥላል። ከእስልምና እንዳንወጣ አንደኛው ደግሞ ዋናው ትልቁ ፖይንት የአንድ አምላክ ሐሳብ ነው። ግርግር የለም በእስልምና ሚስጥር የለም። ወደኋላ ወደፊት የለም። በግልጽ አለመናገር የሚባል ነገር የለም። ሁሉም ቁጭ ተደርጓል የአምላክ ሐሳብ ላይ ተውሂድ ጉዳይ ላይ የምታምንበትን ልብህ መቋጠር ያለበትን ውስጥ ማንገብ ያለበትን አላማ ተነግሮህ ነው። መጀመሪያ አንግበህ የምትነሳው አናባ ምንድነው? እኔ የሰው ልጅንም ይሁን አጋንንትን እኔን ሊገዙኝ እንጂ አልፈጠርኳቸውም ማለት አላማችን ይሄ ነው። መጀመሪያ ማንን ነው የምንገዛው ስንል በላቸው ያ ሙሐመድ፣ አንተ ሙሐመድ ሆይ ንገራቸው ለህዝቦችን አላህ አንድ ነው አለ። በቃ ውዝግብ የለም። ሶስት ነው አንድ ነው። ኢየሱስ አምላክ ነው አይደለም፣ መንፈስ ቅዱስ አምላክ የለም፣ አላህ አንድ ነው። አልወለደ አላህ የሁሉ መጠጊያ ነው አለ። የሁሉ አልወለደም። አትወዛገብ። በቃ ምንም መወዛገብ አያስፈልግም። አልተወለደም፣ ያኔም አልተወለደም፣ አልወለደም። ለሱ ደግሞ ወደፊት ይወለዳል። ለሱ ሌላ ጊዜ አምሳያና ቢጤ ይኖረዋል እንዳይባል አምሳያም ቢጤም የለውም። ዘጋው በቃ ምንም መጠራጠር የለም። አልሐምዱሊላህ የምስጢር ጉዳይ የለም እስልምና ውስጥ። በቃ ታዲያ ከዚህ በላይ ምን እንፈልጋለን? ነቢያት ከተባለ የማንቀበለው ነብይ የለም። አንድ ነብይ፣ ሁሉንም ነብይ እንቀበላለን። ነቢያትን ስንቀበል ከማን ልጀምርልን? ከአዳም ልጀምርልን። አዳምን እነ ሄኖክ ማለት ኢድሪስ ማለት ነው በእኛ። ከዛ እነ አብርሃም። የመጨረሻው ነብዩ መሐመድ ነው የምትሉት አይደል? አዎ የመጨረሻው ነብይ መደምደሚያው። እነዚህን ሁሉ ነብይ ተቀብለን ነብዩ መሐመድን እንቀበላለን። በነብዩ መሐመድ አምኖ በአብርሃም የካደ ሙስሊም አይደለም። በነብዩ መሐመድ አምኖ በኢየሱስ የካደ ሙስሊም አይደለም። በኢየሱስ አምኖ በነብዩ መሐመድ የካደ ሙስሊም አይደለም። ተግባባን? በሎጥ አምኖ በኢየሱስ ክዶ በነብዩ መሐመድ ቢያምን ሙስሊም አይደለም። በነቢያት ሁሉ ሳንለይ ሁሉም ከአላህ ዘንድ የተላኩ የአላህ መልእክተኛ ነቢያቶች ናቸው ብለን እናምናለን። በመጽሐፍት አላህ ባወረዳቸው መጽሐፍት ሁሉ እናምናለን። ሰዎች ከጊዜ በኋላ አምጥተው በጻፉት መጽሐፍ ሳይሆን ማለት ነው። አላህ ለነቢያት ባወረደው መጽሐፍ በአጠቃላይ ማለት ነው። ምን ጎደለን? በመላእክት እናምናለን። መላእክት አይመለኩም፣ ቅዱሳን አይመለኩም፣ ሰዎች አይመለኩም፣ ማርያም አትመለክም፣ ኢየሱስ አይመለክም፣ ሰዎች አይመለኩም፣ ነብዩ መሐመድ አይመለኩም፣ ማንም አይመለኩም። ለዛ ነው አላህ ምን አለ? ቁል በላቸው አንተ ሙሐመድ ኢነ ሰላቴ ስግደቴ ወኑሱኪ እርዴም መስዋዕቴም ማለት ነው ወመሕያየ ህይወቴም ወመማቴም ሞቴም ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው በል። በቃ ታዲያ ይሄ እረፍት አይሰጥም? ይሄ ትምህርት እረፍት አይሰጥም? በደንብ አድርጎ ነው እረፍት የሚሰጠው። አላህን ብቻ ነው የምገዛው፣ ማንንም አልጠራም። ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ይላል። ምናልባት ተሳስቼ ሊሆን ይችላል ቃሉ። ከደም ስራችሁ የበለጠ እኔ ነኝ የምቀርባችሁ፣ እኔን ጠይቁ። ማህሪ አምላክ ነው ያለን፣ በደም የማያምን አምላክ ነው ያለን። ልጁን አስገድሎ እዝነት የሚባል ነገር የለም። ምንድን ነው? ኃጢአት ሰርተሃል? አዎ። የሰው ልጅነት ኃጢአት ትሰራለህ? አዎ። ታዲያ ምን አድርጉ? ኩሉ በኒ አደም ኸጣ፣ የአዳም ልጅ ሁሉ ተሳሳች ነው። ታዲያ ምን እናርግ? ወኸይሩል ኸጣኢነ አተዋቡን፣ ከተሳሳቾች የተሻለው የሚባለው ወደ አላህ የሚመለስ ነው። ታዲያ አላህ እንዴት ነው የሚመለሰው ካለን በላቸዋል አላህ በቁርአን ላይ ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እነዛ በነፍሶቻቸው ላይ ድንበርን ያለፉ ባሪያዎቼን ንገራቸው አንተ ሙሐመድ ሆይ ይላቸዋል። ምን ያርጉ?
ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋን አትቁረጡ። ታዲያ ኢነላህ የግፊሩ ዙኑበ ጀሚዓ አላህ ወንጀልን ሁሉ መሃሪ ነው። ለምን? ኢነሁ ሁወል ገፉሩ ረሂም እሱ ራሱ ነው ወንጀልን የሚመራው። በቃ ራሱ ከሱ ውጭ የሚመራው በቃ እኔ ነኝ የምምረው አለ። አንደኛው የሌላኛውን ወንጀል አይሸከምም። አላህ ፍትሃዊ ነው ሁሉ ጊዜ። እኔ የቤተልሔምን ወንጀል አልሸከምም፣ ቤተልሔም የኔን ወንጀል አትሸከምም። የኃጢአት ውርስ የሚባል ነገር የለም በእስልምና። ሁላችንም በሰራ ነው። ኩሉ ነፍሲን ቢማ ከሰበት ረሂና ነፍስ ሁሉ በሰራችው ተያዥ ነች። አለቀ። ባላየው ነገር አንድ ሰው አይጠየቅም። ምን አላህ? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ መልእክተኛን እስከምልክ ድረስ ማንንም አልቀጣም ማለት። መልእክት ያልደረሰው ሰው አላህ አይቀጣም። ዋት በጣም የሚገርም የሆነ ጀስት የሆነ ፍትሃዊ የሆነ አምላክ ነው። ወላሂ የማይጸጸት አምላክ ማለት ነው። ቢብሊካሊ ብትሄድ የሚጸጸት አምላክ ነው ያለው። ቁርአን ላይ ስትመጣ አላህ አይጸጸትም። አላህ አይበላም፣ አይጠጣም፣ አያንቀላፋም፣ አይሞትም። ንጉስ ነው ሁሌም። ንጉስ ካለመሆን በኋላ ንጉስ መሆን የሚባል ነገር የለም። ካለማወቅ በኋላ ማወቅ የሚባል ነገር የለም። ሁሌ አዋቂ ነው። ኢተርናል ነው። ተግባባ። ከታይም ከስፔስ ውጪ ነው። እሱን የሚመስል ምንም የለም። ወላሂ ይሄንን እምነት የማይቀበል ልቡ ረፍት አያገኝም። ሁል ጊዜ አንድ ሰው ሲያስብ ምን ይላል? አምላክ ሶስት ነው ወይስ አንድ ነው? ኢየሱስን እየለመንክ ለምን ቀድመ አብን አልለመንክም? አብ ቅር እንዳይለው። ወልድን እየለመንክ ለምን መንፈስ ቅዱስን እኔን አላስቀደምክም ቢለኝስ የሚል አስተሳሰብ ራስ ላይ ይመጣል። መንፈስ ቅዱስን እየለመንክ አብን የሆነ ሊትራሊ አእምሮ ራሱ ረፍት አገኝ። እየሰገድክ ራሱ ለማን እንደምሰግድ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። በቃ ይሄ ሁሉ ቢብሊካሊ ስትይ ቢብሊካሊ ክሊር የሆነ ነገር የለም። አምላክ ስለ አካፋ ተናግሮ፣ ስለ ዶማ ተናግሮ፣ ስለ ብር ተናግሮ፣ ባይብል ላይ ስለ እርሾ ተናግሮ አምላክ አንድም ሶስትም ነው የሚለውን ነገር ክሊርሊ ማስቀመጥ አልነበረበትም? ኦፍ ኮርስ ነበረበት። ከዛ ደግሞ ሳያስቀምጠው እኔን ይጠይቀኛል። ወላሂ እኔ ኃላፊነት አልወስድም። አልነገረኝማ፣ አልተነገረኝም። ኢየሱስ ሊትራሊ እኔ አምላካችሁ ነኝ አምልኩኝ ለምን አላለንም? እውነት አምላክ ከነበረ አይጠይቀኝም ባልነገረኝ ነገር። ሊትራሊ አልነገረኝም፣ አይጠይቀኝም። የነገረኝ ምንድን ነው? አምላክ አለህ፣ እኔ አምላክ አለኝ አለ። ሰው ነኝ አለ፣ ነብይ ነኝ አለ፣ መልእክተኛ ነኝ አለ፣ ከራሴ ምንም ላደርግ አልችልም አለ፣ መድኃኒት ተደርጌ ተልኬያለሁ አለ፣ በአምላክ ፍቃድ ነው ሁሉ ነገር ማድረገው አለ፣ ፍቃዴን አልሻም አለ። ታዲያ እኔ ምን ላድርግ? ይሄ የነገረኝን ነገር እኮ ነው የምሰማው ነው። ለዛ እኮ ነው ቁርአን ላይ አላህ ሲጠይቀው የመጨረሻው ዕለት ምን ይላል? አንተ የመርየም ልጅ ኢየሱስ ሆይ ይለዋል። ለመሆኑ ለሰዎች እንዲህ ብለህ አስተምረህ ነበር እንዴ? አንተንና እናትህን ከኔ ውጪ ካላህ ማለት ነው ከኔ ውጪ ሁለት አማልክት አድርጋችሁ ያዙ ብላቸው ነበር እንዴ ይለዋል። አረ ጌታዬ እኔ ይህንን ማለት ለእኔ የተገባኝ አይደለም ብዬው ከሆነ አንተ ታውቃለህ፣ ብዬው ከሆነ አንተ ታውቃለህ። ምክንያቱም አንተ በእኔ ውስጥ ያለውን ታውቃለህ፣ እኔ በአንተ ውስጥ ያለውን አላውቅም ይለዋል። እኔ ባይሆን ያልኳቸው ምን ይለዋል? እኔ ያልኳቸው ጌታዬንና ጌታችሁን ተገዙ፣ ይሄም ቀጥተኛው መንገድ ነው ብዬን ያስተማርኳቸው። በቃ እሱ ያስተማራቸውን እንከተል እኮ ነው። በቃ እሱ ያስተማረውን እንከተል። ሰው አይመለክም፣ ግዑዛን አይመለኩም፣ ጣዖት አይመለክም፣ ዛፍ አይመለክም። ከአላህ ውጪ ከአንዱ አምላክ ውጪ ያለ ነገር ሁሉ ጣዖት ነው። ለዛ ነው ነቢያት የተላኩበት ትልቁ አስተምሮት አላህ ቁርአን ላይ ሲነግረን ወለቀድ በዐስና ፊ ኩሊ ኡመት ረሱል አለ። በህዝቦች ሁሉ ላይ መልእክተኛ ልክ ያለው አለ። ለምን? አን ዕቡዱላህ አላህን በብቸኝነት ተገዙ፣ ሌላስ ወጅተኒቡ ጣዖት ጣዖታትን ራቁ፣ ቁሉ ላኢላሃ ኢላላህ ቱፍሊሑ ከአላህ ውጪ የሚመለክ አምላክ የለም በሉና መስክሩ። በእውነት የሚመለክ አምላክ የለም በሉና መስክሩ፣ ነፃ ትወጣላችሁ ይላል። ለዛ ነው አላህ ቁርአን ላይ ሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን በእርግጥ
አማኞች ነፃ ወጡ ከሚፈሩት ነገር ሁሉ ይላል። በቃ ይሄንን ነው። ወደ ቀጥተኛው ጎዳና መመራት ማለት የልብ ረፍት ማለት እስልምና ነው። ሎጂክ ማለት አእምሮ የሚቀበለው አስተምሮ ማለት እስልምና ነው። ተግባባ? እሺ በእኛ በክርስቲያኖችና በእስልምና መካከል ያለው ሰፊ ልዩነት በዚህ በአንድ ሴንቴንስ በአንድ አረፍተ ነገር የተያዘ ነው። እኛ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። እነሱስ ምንድነው የሚሉት? አላህ ይገላል ነው የሚሉት። ታዲያ ወዳጄ የሚገል ነው የሚያድን ይሻላል? የትኛው ይሻላል? ምርጫው ያንተ ነው። እስልምና ይኸው አላህ ይገላል እያሉ ነው። እኛ ክርስቲያኖች ደግሞ ምንድነው የምንለው? ኢየሱስ ያድናል ነው የምንለው። አንድም ቀን ይገላል ሲሉስ ተሰምቶ አይታወቁም አሉ። አዎ አንልም። ለምን እንላለን እንዴ? መሞት እኮ የሚታወቅ ነገር ነው። ምንም እኮ አዲስ ነገር አይደለም። ሰዎች ይሞታሉ፣ ሰው ይወለዳል፣ ይሞታል። አዲስ ነገር አይደለም። በእርግጠኝነት ከ100 ዓመት በኋላ ሁላችንም፣ እኔም የለውም፣ ካሜራማንም የለም፣ እናንተም የላችሁም፣ አቡ ሃይደርም የለም፣ ማንም የለም፣ ሁላችንም እንሞታለን። አዲስ ጄኔሬሽን ይመጣል። ስለዚህ እኛ ኢየሱስ ያድናል የምንለው ለምንድን ነው? ሰው ሁሉ ሟች ስለሆነ ነው። ሰው ሁሉ ሟች ስለሆነ ኢየሱስ ያድናል ብለን እንናገራለን። ተመልከቱ፣ በተለይ ሙስሊሞች፣ እውነትን ማወቅ የምትፈልጉ ሙስሊሞች በደንብ ስሙኝ። መሞታችሁ አይቀርም፣ ትሞታላችሁ። ወይም በአደጋ ወይም በህመም በተለያየ መንገድ ትሞታላችሁ። አዋቂውም የማያውቀውም ወንዱም ሴቱም ሀብታሙም ድሃውም እንደሚሞት እርግጠኛ ነው። በጣም እርግጠኛ ነው። ታዲያ እንደዚህ 100% እርግጠኛ በሆንበት ነገር ላይ መጥቼ ትሞታለህ ብለህ ምን ይገርማል? ምን ይደንቃል? የሚገርመው ከሞት በኋላ ግን ህይወት አለ፣ የሚያድን አለ፣ የዘላለም ህይወት አለ የሚለው ንግግር ስለ አዳኙ ማውራት ግን እሱ ያስገርማል፣ ያስደንቃል። ደግሞም ለሰዎችም የኔ ምስራች መናገር አስፈላጊ ነገር ነው። ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላሉ። ይገድላል ሲሉ ሰምተን አናቅም አንድም ቀን። ኧረ አላህ ይገድላል ነው እኛ ደግሞ የምንለው። ያልገባቸው ሰዎች እንዴት ይላሉ? ጌታ ያድናል እንጂ እንዴት ይገድላል? እና ማን ነው የሚገድለው? ሰይጣን ነው ይላሉ። እርግጠኛ ናችሁ? አዎ ጥሩ። ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም ነው ጥያቄው። የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ? ሰይጣን ሆነ ማለት ነው። ስለዚህ ሊመለክ የሚገባው ሰይጣን ነው። አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም። ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ። ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት። ማንኛይቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው። ጥቅምም ጉዳትም ሚነላህ ከአላህ ብቻ ነው የምንለው። እስቲ ኢየሱስ ይገድላል ይበሉ። አይችሉም። ቃሉም ላይ የለም፣ እነሱም አላሉም። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? ይገድላል። የኛ ጌታ ግን ራሱ እንደነገረ ሁወ الذي يحيي ويميت ሕያው ያደርጋል ይገድላልም ነው። ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው። ምን አገኘህና ነው የምታለቅሰው? ነብዩ አለይሂ ሰላቱ ወሰላም ላንተ በመልካም አልመሰከሩልህንም ወይ አለው። ለነብዩ አለይሂ ሰላቱ ወሰላም ሰሃቦቹ ካላቸው ክብር አንፃር አንዳቸውም እንኳ ትክ ብሎ ሊያያቸው የሚችል ሰው አልነበረም። ሰሃቦቹ ረሱልን አለይሂ ሰላቱ ወሰላም በሙሉ አይናቸው አይተዋቸው አያውቁም። ለዚህ እኮ ነው عمرو بن العاص ተአረሞት እያለ ተአረሞት ላይ ባለበት ወደ ግድግዳ ፊቱን አዙሮ ስቅስቅ ብሎ ያለቅስ ነበር። ልጁ አብደላህ ብን አምር ምነው አባቴ ምን አገኘህና ነው የምታለቅሰው? ነብዩ አለይሂ ሰላቱ ወሰላም ላንተ በመልካም አልመሰከሩልህንም ወይ አለው። እኔ 3 እርከኖችን በህይወት ያሳልፌያለሁ አለ አብደላህ ብን አምር ብን العاص። አምር ብን العاص ለልጁ ለአብደላህ
ሶስት እርከኖችን አሳልፌያለሁ። በዚች ዱንያ ላይ በዚች ምድር ላይ እንደ ሙሐመድ የምጠላው ሰው አልነበረኝም። አላሁ ስብሓነሁ ወተዓላ በዛ ጥላቻ ላይ ያለሁ ወደ አኼራ ወስዶኝ ቢሆን ኑሮ የጀሃነም ሆን ነበር። በኋላ እጄን እጃቸው ላይ አስቀመጥኩና ምን ሆንክ አንተ ዐምር አሉኝ። ያ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ልገባ እፈልጋለሁ አላቸው። ግን ሸርጥ አለኝ አላቸው። ምንድነው ቅድመ ሁኔታ አሉት። አላህ ወንጀሌን ሁሉ ሊምርልኝ አላቸው። አንተ ዐምር ሆይ እስልምና ያለፈን ሁሉ እንደሚምር እንደሚያስምር አታውቅም እንዴ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እስልምናን ተቀብዬ በኖርኩባቸው ጊዜዎች ይላል ዐምር ብን አልዓስ ነቢዩና ዐለይሂ ሰላቱ ወሰላም ሰሉ ዐለ ነቢይ ቀና ብዬ በሙሉ አይኔ አይቻቸው አላውቅም ነበር። ለረጅም ዓመታት ፊታቸውን ረስቸዋለሁ። አሁን መልካቸውን ወስፍልኝ ግለጽልኝ ብትሉኝ እኮ አልችልም መግለጽ። በሙሉ አይኔ ከአክብሮቴ የመነጨ አይቻቸው አላውቅም። ሶስተኛው እርከን እሳቸው ከሞቱ በኋላ በብዙ ነገር ውስጥ ገባንና አላህ ምን እንደሚያደርገኝ አላውቅም፣ ይህ ነው የሚያስለቅሰኝ ይላል።